ሰላም ውድ የውጭ ባር ፕላስ የዩቲዩብ ቻናሌ ቤተሰቦች፣ ይህ ውጭ ባር ትሪቡን በየሳምንቱ ወደ እናንተ በአዳዲስ ስፖርታዊ ዜናዎች የሚቀርብ ሲሆን አዘጋጁም እኔው ውጭ ብሬ እንዲሁም ከቴክኒሻኔ ከራሴው ውጭ ብሬ ጋር በመሆን ወደ እናንተ የምናደርስ ይሆናል። አዳዲስ ቪዲዮዎች ወዲያውና በፍጥነት እንዲደርሷችሁ የደውል ምልክቱን በመጫን ሰብስክራይብ አድርጉ፣ ቤተሰብ ሁኑ እንላለን። አብራችሁን ቆዩ። ኩልሱሬ እንኳን ደህና መጣ፣ እንኳን ደህና ቆየኝ ዘላለም። ያው እንግዲህ ዘላለም ዛሬ በሰፊው የምንመለከተው የማይታመን የማይጠበቅ ነገርን ነው የምንመለከተው። ሉሲዎቹን እንመለከታለን። ሉሲዎቹ የኢትዮጵያ የሴት የእግር ኳስ ብሔራዊ ቡድን ተጫዋቾች ጋር ምን ተፈጠረ ዘላለም? በጣም ያስደነግጣል። በጣም ያስደነግጣል። ቀላል ያስደነግጣል። በጣም ያስፈራል። አዎ ዘላለም፣ እውነት ለመናገር ይሄ ነገር እየተፈጠረ ያለው ሀገራችን ኢትዮጵያ ላይ ነው የሚለው ከአይምሮም በላይ የሆነ ጥያቄ ነው። አይምሮአችን ራሱ መልስ አጥተናል። ምክንያቱም የሚታየው ነገር ጭራሽ የማይጠበቅና ወደ ሌላ ሰይጣናዊ አካሄድ ዶሚኒክ ዌይ እንደዛ አይነት አካሄድ ላይ ነው እየሄዱ ያሉት ሉሲዎቹ። እንግዲህ በጣም ያሳፍራል፣ ያሳዝናል። በአንዳንድ ሶሻል ሚዲያ ኢንፍሉዌንሰሮች እንደውም ሌላ ስም የተሰጣቸው ነው። ሉሲዎቹ የሚለው ወደ ሉጢዎቹ ዲስማች ገባ። ሉሲፈሮቹ እየተባለ ምንድን ነው ያደረጉት? ምንድን ነው የፈጠሩት? መላ ኢትዮጵያ ሕዝብ ያየው ነገር እኛ እነሱን ዘላለም ድል ባለ ሰርግ ወንድ አግብቶ ይወጣሉ ስንል እነሱ ያልሆነ ስራ እየሰሩ ነው። እርስ በእርስ ቀለበት ይደራረጋሉ። ሰይጣን ያቃጥላቸው ነው። በጣም የሚገርም ነገር ይሄ እየተፈጠረ ያለው ኢትዮጵያ ውስጥ ነው ዘላለም። የብሔራዊ ቡድን ተጫዋቾች መሀል የሚፈጠር ነገር ነው። ይህ ጨለማ የሆነ ድርጊት፣ ይህ አስነዋሪ፣ በአምላክም በሰውም ዘንድ አስነዋሪና አሳፋሪ የሆነ ድርጊት እየተፈጠረ ያለው። ሉሲዎቹ ሽምግልና ተልኮ በወግ ማድረግ ይዳራሉ ብለን ስናስብ በጣም በሚሰቀጥጥ ለማውራትም በሚከብድ ሁኔታ ውስጥ የሌዝቢያን ሽት እያራመዱ ይገኛል። የኢትዮጵያ እግር ኳስ ፌዴሬሽን ይህንን ነገር ያውቃል አያውቅም? ጥያቄ የለውም። እንዴት አያውቅም? የስፖርት ጋዜጠኞች ጋር ከደረሰ ይህንን ነገር ውስጥ ለውስጥ በፊትም የሚታወቅ እንደነበር ብዙ የስፖርት ባለሙያዎች እንዲሁም ከስፖርት ውጭ የሆኑ ባለሙያዎችም በሰፊው እያወሩ ነው የሚገኙት። ነገር ግን ምን ይመጣብኛል በማን አለብኝነት ስሜት ተነሳስተው በሀገር ኢትዮጵያ ነው ዘላለም ይሄ እየተደረገ ያለው። በሀገር ኢትዮጵያ በጣም ያሳፍራል ዘላለም። ልክ ነው። ይሄ ነገር እንዴት ነው እልባት የሚያገኘው? ተወርሰናል ወይ እንዴ? ብዙ አይነት ግንኙነቶች ባሉበት፣ እግዚአብሔር የፈቀዳቸው ግንኙነቶች ባሉበት፣ እግዚአብሔር የፈቀዳቸው ትዳሮች ባሉበት እናት እና አባት የተጋብተው እኔም በፈጠሩኝ ዓለም ላይ አስበው ሴት ለሴት ተጋብታ ምንም አትፈጥርም። ምንም እርካታም ብትል እርካታ አይሰጣትም። ሴንስለስ የሆነ ፊሊንግ ነው ፊልም የምታደርገው። ሁለቱ አባትህ ከእናት ጋር ግንኙነት ፈጽሞ ወንድና ሴት የሚባል ነገር እግዚአብሔር በፈጠረው አይነት መንገድ በፈቀደልን አይነት መንገድ መተን ነው መባዛት የቻለው እንጂ ዲስ በሆነ መንገድ አይደለም። ነገር ግን አሁንም ዝምታን መርጦ ነው ያለው ፌዴሬሽኑ። አጋልጣችኋለሁ
የሚባል ነገር እኛ አንፈልግም። እልባት ቅንብጭ ያለች ውሳኔ ነው የምንፈልገው። ነገሩን ፊፋ ጋር ካደረሱት ለፊፋ ሰርጉ ነው። ዘላለም ለፊፋ ሰርጉ ነው። ወስዶ አውሮፓ ሊያጫውታቸው ይችላል። ዜግነት ቀይረው ሊጫወቱ ይችላሉ። ለምንም ለየትኛውም ለስዊድን ሆነ ለፊንላንድ ሊጫወቱ ይችላሉ። ነገር ግን እዚሁ ሳይቃጠል በቅጠል የሚባል ነገር አለ። እነኚህ ልጆች ከልጅነታቸው ጀምረው ማንን እያዩ ቢያድጉ እንደዚህ መረን የሆኑት? ደስ የሚልስ ነገር ነው እንዲህ መሰላቸው። አንዳንድ ጊዜ ምን አለ መሰለ ዘላለም የምዕራባውያንን ፋሽን ሀገራችን ላይ እንተገብራለን። በልብስ የምናየው ነገር ነው። በልብስ እስኪሄድ ድረስ ክፍት እምብርት የሚያሳይ ብልት የሚያሳይ መቀመጫ የሚያሳይ ልብሶችን ኖርማላይዝ አደረገው ሰው ማለት ነው። አሁን ኖርማላይዝ ሆኗል። በቃ ዋትስ ኔክስት? እንደዚህ አይነት ዴምኒክ ሪሌሽንሺፕ ቀጣይ ምን ይመጣል? ከዚህም የከፋ ይመጣል። ከዛ በኋላስ ኢትዮጵያ ሲባል ተረት ብቻ ይሆናል። አባቶቻችን ያቆዩት ሀገር ማቆየት ብቻ አይደለም፣ እኛ አስተረክበን እንሰራ። እኛ ተረክበንማ እንዲህ የምናበላሽ ከሆነ እነሱ አሽሞንሙኖ የሰጡንን ሀገር ለዚህ ታዲያ ጣሊያን የዛን ያለማመደንም ነበር። ጣሊያን እንኳን ኢትዮጵያ ገብቶ መንገድ ሰርቶ ኮንስትራክሽኖችን ምናምን ትልልቅ ፋብሪኮችን ገንብቶ ነው የወጣው። ጊዜም አልነበረውም ለእንደዚህ አይነት ኃጢአት። እኛንን በራሳችን ሰዎች ከራሳችን ሰዎች ጋር እየባለግን ያለ ነው። ሉሲዎቹ ምንድን ነው አሁን ውሳኔው ምን መሆን አለበት? ዘላለም ውሳኔው የማያዳግም እርምጃ ነው መወሰድ ያለበት። ኩልፉሬ ሌላ ምንም ነገር አያስፈልግም። አዎ ዘላለም ቴንክ ዩ። ይህንን ውሳኔ አንገብጋቢና ፈጣን ውሳኔ መወሰን አለበት ብዬ ነው ማስብ። ጭራሽ ሜሪዮና በቤቲ ልትጎዳ ጄሪዮና በሰኒ ኧረ ሼም ነው። ስንት ወንድ ሞልቷል። ስንት እኔ ተይዣለሁና ሌላ ወንድ ተይዟል ማለት አይደለም። ሰላም አሁን ለምሳሌ አንተ አልተያዝክም አይደል? አዎ ምንድን ነው አዎ የምትለው? በዚህ ላይ ጠሮባል እንዴ? በዚህ ልክ እና እባካችሁን እህቶቻችን የኢትዮጵያ የሴት ብሔራዊ ቡድን ተጫዋቾች ሉሲዎቹ እባካችሁን ወጣ እያላችሁ ከወንዶች ጋር ተገናኙ። እኔ የወንድ ቁጥር እልክላችኋለሁ። ስልክ ቁጥር በደርዘን አለ። 10 ቁጥር በልክላችሁ 9 የኔ ነው የሚሆነው። በቃ ብዙ ወንዶች አሉ እኔንም ጨምሮ ዘላለም ጨምሮ። ዘላለም እኔም ራስ አይደለም። አዎ ዘላለም እኔም አንተ ነኝ። እናም ፈጣሪ መልካሙን ያሰማን ነው ምለው። ከፌዴሬሽኑ ምንጠብቀውን አሁንም እንጠብቃለን። የረሳን እንዳይመስለው። ይሄ የደቦ ፍርድ አይደለም። አሁን ላይ የምናካሄደው ከመንግስት ጠንካራ ውሳኔዎችን እንጠብቃለን። ካልሆነ እነኚህን ልጆች አውጥተን ለፈረንሳይ ነው የምንሰጠው። እዛው በቃ ተጋብቶ ይኖሩ ቄስ ያጋባቸው እዛው የቤተ ክርስቲያን ውስጥ እና ዘላለም በጣም ያሳፍራል። በእውነት በጣም ያሳፍራል። ይወረኛል ስናገር ሁሉ ይህንን ነው የምለው። ቴንኪዩ ኩልሱሬ። ዛሬ ትንሽ ውሃ የሚደፋ ሀሳብ ቆሎ የሚያነሳ ሀሳብ አነሳ። እንግዲህ ውድ ተመልካቾቻችን ውጭ ፓርስ ፕላስ ላይ ነበር ይህንን ፕሮግራም ስትከታተሉት የነበረው። የፕሮግራማችን ስፖንሰሮቻችንን ከዚህ በፊት ስለዘረዘርን አሁን ላይ እኛ መዘርዘር አንችልም። እናንተ ብቻ ከእናንተ የሚጠበቀውን 1 2 3 ነገር አድርጉ። 3ቱም የደውል ምልክቷን በመጫን ሰብስክራይብ ማድረግ ነው። አብራችሁን ቆዩ።